አሜሪካ ካሏት እያንዳንዳቸው 4.5 ቢሊዮን ዶላር የሚያወጡ 11 ግዙፍ የኒውክሌር የኃይል ስርዓትን የሚጠቀሙ የጦር አውሮፕላን ተሸካሚ መርከቦች አንዱን ወደ ኢራን እንዲጠጋ ማዘዟን ባለፈው ሳምንት ይፋ አደረገች። ራሳቸው ፕሬዝዳንት ትራምፕ ዩኤስኤስ ኤብርሃም ሊንከን የአውሮፕላን ተሸካሚ ግዙፍ መርከብ ወደ ኢራን አቅራቢያ የተጠጋ ነው አሉ። ከዛሬ ነገ ሁለቱ ሀገራት ወደ ጦርነት ሊገቡ ይችላሉ ብለው ሲሰጉ ለነበሩ ይህኛው አጋጣሚ የፈራ ነው የሚቀር አይመስልም እንዲሉ አድርጓቸዋል። የኢራንና የአሜሪካ መካረር የቆየ ቢሆንም አሜሪካ በተደጋጋሚ በማዕቀብ ላይ ማዕቀብ እያነባበረች ኢራንን ለማዳከም ብትሞክርም በኢራን ያለውን አገዛዝ መጣል አልሆነላትም። በ12ቱ ቀን የእስራኤል ኢራን ጦርነት ወቅት የአሜሪካ ቢ52 ቦምብ ጣዮች የቴህራንን 3 የኒውክሌር ማዕከሎች በቦምብ ቢደበድቡም ዛሬም አሜሪካ የኢራንን የኒውክሌር ፕሮግራም ማስቆም አልቻለችም። በቅርቡ እየወጡ ያሉ የደህንነት መረጃዎች ቴህራን አሁንም በናታንዝና ኤስፋሃን ማዕከሎች የኒውክሌር ፕሮግራሟን የገፋችበት መሆኑን ይፋ አድርገዋል። የኒውክሌር ፕሮግራሜም ሰላማዊ ነው በሚል አቋሟም ገፍታበታለች። በቅርቡ የተካሄደው ህዝባዊ ተቃውሞም አገዛዙን ነቀነቀው እንጂ አልጣለውም። ይህ ሁሉ ውጥረት ባለበት በዚህ ጊዜ ነው ፕሬዝዳንት ትራምፕ ትዕግስታችን አልቋል የሚል በሚመስል አካሄድ አውሮፕላን ተሸካሚ መርከባችን ወደ ኢራን እየተጠጋ ነው ያሉት። ይህ ውጥረት ባየለበት በዚህ ጊዜ አሜሪካና ኢራን በኒውክሌር ጉዳይ ለመስማማት በመጪው አርብ በቱርክ ለመገናኘት መወሰናቸውም የተነገረ ነው። ፕሬዝዳንት ትራምፕ ይህ ኢራን የሚኖራት የመጨረሻ እድል ነው እያሉ ነው። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያንም ከፍተኛ ዲፕሎማቶቻቸው በድርድሩ እንዲካፈሉ ማዘዛቸው ተሰምቷል። የኢራኑ ከፍተኛው ሃይማኖታዊ መሪ አያቶላህ አሊ ካሚኒ ግን አሜሪካ ተሳስታ ጦርነት ከጀመረች ጦርነቱ የኢራን ብቻ ሳይሆን ቀጠናዊ መሆኑን ተወቀው እያሉ ነው። ሰውየው የአውሮፕላን ተሸካሚ መርከቦችን መላኩን ደጋግሞ እየተናገረ ነው። ኢራን በዚህ አይነቱ ነገር የምትፈራ አይመስለኝም። በዚህ አይነቱ ንግግር የኢራን ሕዝብ ተጽዕኖ ውስጥ አይገባም። እኛ የጦርነት ቀስቃሾች አይደለንም። ማንንም መጫንም ሆነ መንካት አንፈልግም። ሊያጠቃን ለሚፈልግ ግን ጠንካራ ምላሽ ነው የምንሰጠው። ሌላው አሜሪካውያን ማወቅ ያለባቸው በዚህ ጊዜ ጦርነት የሚጀመር ከሆነ ጦርነቱ ቀጠናዊ እንደሚሆን ነው። ፕሬዝዳንት ትራምፕ ለዚሁ የከፍተኛ ሃይማኖታዊ መሪው አስተያየት ምላሻቸው ስምምነቱ ካልተፈጸመ ከዛ ውጤቱን አብረን እናየዋለን የሚል ሆኗል። በዓለም ላይ ካሉ ከፍተኛ አቅም ያላቸው የጦር መርከቦቻችን በጣም በቅርብ ርቀት ይገኛሉ። በጣም በቅርብ። ተስፋ አለኝ ከስምምነት እንደርሳለን። ከስምምነት ካልደረስን የተናገሩት ንግግር እውነት ይሁን ውሸት ከዛ በኋላ የምናየው ይሆናል። አሜሪካ በቅርቡ የቬኔዙዌላውን የቀድሞ ፕሬዝዳንት ኒኮላስ ማዱሮንና ባለቤታቸውን አሳግታ ከመውሰዷ በፊት ዩኤስኤስ ጄራልድ ፎርድ የአውሮፕላን ተሸካሚ ግዙፍ መርከቧን በካሪቢያን ባህር በቬኔዙዌላ አቅጣጫ አሰማርታ ነበር። አሁን ደግሞ ሌላኛውን ግዙፍ ተሸካሚ መርከቧን ዩኤስኤስ ኤብርሃም ሊንከንን ወደ ኢራን አቅጣጫ አሰማርታለች። ይህ ግዙፍ የአውሮፕላን ተሸካሚ መርከብ በዓለም የባህር ኃይል አቅም እጅግ ትልቁ የሚባለው ነው። የአንዱ መርከብ የዋጋ ግምት 4.5 ቢሊዮን ዶላር ሲሆን አሜሪካ የዚህ አይነት 11 እንዳላት ይነገራል። ከፊሉም ወሳኝ ለሆኑ ወታደራዊ ተልዕኮዎች በዓለም ዙሪያ ባሉ የውሃ ክፍሎች ይሰማራሉ። የአንዱ መርከብ ርዝመት 333 ሜትር ሲሆን ከ6000 ያላነሱ ወታደሮችንና ከ65 በላይ ወታደራዊ አውሮፕላኖችን አንከብክቦ መያዝና ማስተናገድ የሚችል መሆኑም ይነገራል። አሜሪካ ወደ ኢራን እንዲቀርብ ያዘዘችው ኤብርሃም ሊንከን የአውሮፕላን ተሸካሚም ከዚሁ ጎራ የሚመደብ ነው ይላሉ የቀድሞው የብሪታንያ ከፍተኛ ወታደራዊ አዛዥ ማይክ ኬይ። አሜሪካ 11 የአውሮፕላን ተሸካሚ ግዙፍ የባህር ኃይል መርከቦች አሏት። ግማሽ አክሉን በዓለም ዙሪያ ታሰማራለች። እነዚህ አውሮፕላን ተሸካሚዎች የበለጠ ነፃነትን የሚሰጡት በዓለም አቀፍ የውሃ ክልል ላይ እንደ አስፈላጊነቱ መንቀሳቀስ በመቻላቸው ነው። ከየትኛውም ሀገር ምንም አይነት ፍቃድ መጠየቅ አይጠበቅባቸውም። የወታደራዊ ሰፈራቸውን የመጠቀም ፍቃድ ማለቴ ነው። እንደ ራስ ወታደራዊ ጦር ሰፈር ነው የሚቆጠረው። ከባህር ዳርቻ 22 ኪሎ ሜትር ገደማ ያለው የውሃ ክልል የዛ ሀገር ሉዓላዊ የግዛት አካል ተደርጎ ይቆጠራል። ያ ማለት ነፃ በሆነው የውሃ ክልል ለኢላማ የበለጠ የመጠጋት እድልን ይሰጣቸዋል። አሁን ወደ ኢራን አቅጣጫ የቀረበው ኤብርሃም ሊንከን
90 ወታደራዊ አውሮፕላኖችን አንከብክቦ መያዙም እየተነገረ ነው። ሌላኛው የእነዚህ አውሮፕላን ተሸካሚ የባህር ኃይል መርከቦች አስገራሚ ብቃት ደግሞ የኒውክለር ኃይልን በመጠቀም ተጨማሪ ኃይል ሳያስፈልጋቸው ለረጅም ዓመታት በአገልግሎት ላይ መቆየት የሚችሉ መሆናቸው ነው ይላሉ ማይክ ኬይ። አብርሃም ሊንከን ከ5000 በላይ ሰዎችን የሚይዝ ነው። ያለማቋረጥ ለ24 ሰዓት ጦርነት ማካሄድ የሚችልና በዚህ ጊዜ እስከ 160 ተልእኮችን መፈጸም የሚችል ነው። በተጨማሪም የኒኩለር የኃይል ስርዓት ያለው ስለሆነ ምንም ነዳጅ ሳይሞላ እስከ 20 ዓመት ድረስ መቆየት የሚችል ነው። የአውሮፕላን ተሸካሚው በመቶዎች የሚቆጠሩ ሚሳኤሎችን እንዲሁም የጸረ ሚሳኤልና የአውሮፕላን ጥቃት መቃወሚያ ስርዓትን ጨምሮ ሁሉንም ወታደራዊ አቅም የያዘ መሆኑም ይነገርለታል። ለጉዳዩ ቅርብ የሆኑ ትንታኔ አቅራቢዎች አሜሪካ ወደ ቀጠናው በደርዘን የሚቆጠሩ ወታደራዊ የጭነት አውሮፕላኖችንም እያስጠጋች መሆኑን እየተናገሩ ነው። ከዚህ በተጨማሪም አሜሪካ ለጥቃት ልትጠቀም የምትችልባቸው ወታደራዊ የጦር ሰፈሮችም በአካባቢው አሏት። በመካከለኛው ምስራቅ ትልቁ ወታደራዊ የአየር ኃይል የጦር ሰፈር የሆነው የካታሩ አልኡዴድ ይጠቀሳል። ይህ የጦር ሰፈር 10,000 የአሜሪካ ወታደሮችን የሚያስተናግድ ነው። ኢራን በተደጋጋሚ አንዳች ጥቃት ከተከፈተብኝ የአጸፋዊ ምላሼ ኢላማ ይሆናል ብላ የምትጠቅሰው የጦር ሰፈር መሆኑም ይታወቃል። አሁንም ዳግም በበረታው መካረር የኢራን ባለስልጣናት ስለዚሁ የካታር የጦር ሰፈር ደጋግመው እያነሱ ነው። ሬውተርስ ይዞ በወጣው መረጃም አሜሪካ ጥቃት ለመጀመር ከወሰነች ቀዳሚ ኢላማዋ ሊሆኑ የሚችሉት 2 ነገሮች ናቸው ይላል። አንደኛው የኢራን የኒውክሌር ጣቢያ መገኛ ስፍራዎች ሲሆኑ፣ ሁለተኛው የሚደርስባትን ጥቃት ለመመከት የኢራን የባሊስቲክ ሚሳኤል መገኛ ስፍራዎችን ማጥቃት ሊሆን ይችላል ብለዋል። እየወጡ ያሉ የደህንነት መረጃዎች እንደሚያረጋግጡት ኢራን በመካከለኛው ምስራቅ ያሉ የአሜሪካ አጋር ሀገሮችንና እስራኤልን በቀላሉ ለማጥቃት የሚያስችላት በሺዎች የሚቆጠር የሚሳኤልና የሰው አልባ በራሪ ድሮን አቅም አላት። ይህ ሁሉ መካረሩን አስፈሪም አድማሱንም የሚያሰፋ እንዲሆን ያደርገዋል። በሌላ በኩል ግን ኢራን በአሜሪካ ማዕቀብ ምክንያት የገባችበት የኢኮኖሚ ጫናን መቋቋም ከማትችልበት ደረጃ እየደረሰች ስለመሆኑም እየተነገረ ነው። በዚህ ምክንያት በኒውክሌር ፕሮግራሟ ዙሪያ ከአሜሪካ ጋር ከአንዳች ስምምነት ልትደርስ እንደምትችልም እየተነገረ ነው። በዚሁ ጫና ምክንያት የኢራን ማዕከላዊ ባንክ ከሰሞኑ ባለ 5 ሚሊዮን ሪያል የገንዘብ ኖትን ወደ ገበያው ያስገባ ሲሆን ባለ 5 ሚሊዮኑ የኢራን ሪያል የምንዛሬ አቅሙ ግን በዶላር $3 ከ10 ሳንቲም ብቻ ሆኗል። ይህ ሁሉ ውጥረት ባየለበት በዚህ ጊዜ ሀገራቱ በቱርክ አደራዳሪነት በመጪው አርብ ለንግግር ይቀመጣሉ መባሉ የጦርነት ድባቡ ቢያይልም የተስፋ ጭላንጭልም እንዲታይ አድርጓል። ጦርነቱ መጣው እያለ ባለበት በዚህ ወቅት በመጪው አርብ ኢራን በውጭ ጉዳይ ሚኒስትሯ አባስ አራግቺ፣ አሜሪካ በትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ እየተመሩ በኢስታንቡል ለድርድር ይቀመጣሉ። የግብፅ፣ የኦማን፣ የፓኪስታን፣ የካታር፣ የሳውዲ አረቢያና የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትሮችም ወደ ኢስታንቡል ያመራሉ። ይህ በብዙዎች ከጦርነት በፊት ያለ ብቸኛው ዲፕሎማሲያዊ ዕድል ተደርጎ እየተወሰደ ነው። እስራኤል ግን የምን ንግግርና ዲፕሎማሲ እርምጃሽን ጀምሪ እንጂ ብላ በአሜሪካ ላይ ግፊት እያሳደረች መሆኑም እየተነገረ ነው። የኢራንና የአሜሪካ ነገር አሁን ከመጨረሻው ጫፍ የደረሰ መስሏል። ብዙዎቹ ዓለም አቀፍ መገናኛ ብዙሃን የኢራንና አሜሪካ መካረር የመጨረሻ መንገዱን የሚይዝበት ወሳኙ ሳምንት ይህ ያለንበት ሳምንት ነው እያሉ ነው። ስካይ ኒውስ፣ ፍራንስ 24፣ ዘ ጋርዲያን፣ ኢራን ኢንተርናሽናል እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።